የአብርሆት ዘመን ኤጅ ኦፍ ኢንላይትመንት። የአብርሆት ዘመን አውሮፓውያን ከጨለማ ዘመናቸው ተላቀው እንዲሁ በጭፍን ከመነዳት በምክንያታዊነት ወደ ማመን የተሸጋገሩበት ዘመን ነው። ከዘመን አብርሆት በፊት አውሮፓ ምን ትመስል ነበር? አንድ የሚያሳዝን በዛውም ልክ ፈገግታን የሚጭር ጥቁር ታሪክ እንመልከት። አውሮፓውያን በጨለማ ዘመን ላይ ሳሉ በእጅጉ ያከረሩ ሃይማኖተኞች ነበሩ። በጥንቆላ፣ በምትሃት፣ በመጥፎ መናፍስት እና በሌላ አጉል እምነቶች ተተብትበው ነበር። መጥፎ መናፍስትም በሰው ዘንድ በማደር ምድር ላይ ይኖራሉ ተብሎ ይታሰብ ነበር። እነዚህ አውሮፓውያን ብቻዋን ከማህበረሰቡ ተነጥላ የምትኖር አሮጊት ካጋጠመቻቸው ይቺ ጠንቋይ፣ ይቺ መተተኛ፣ የክፉ መናፍስት ማደሪያ፣ በእሷ እርግማን ዝናብ አጣን፣ በእሷ ምክንያት አምላክ ራቀን እያሉ በአደባባይ አውጥተው ይሰቅሏታል ወይም ከነነፍሷ በእሳት ያቃጥሏታል። ብዙ ንጹሃን በዚሁ ሰበብ ገደሉ። አላዋቂነት አውሮፓን ወረራት። ይህ ሰዎችን ያለ ማስረጃ የመግደል ዘመቻ ጠንቋዮች ወይም ሰይጣን አደረባቸው በተባሉ ሰዎች ብቻ ላይ አላበቃ። ከሰዎች አልፎ ጦሱ ለድመቶች ተረፈ። የሆነው እንዲህ ነው። አውሮፓውያን የሰይጣን መናፍስት በእኩለ ሌሊት ከተማችንን ያስሷታል፣ በቀን በብርሃን ይፈራሉና መናፍስት በጨለማ ይጓዛሉ የሚል ሐሳብ አመጡ። ማንም ቢሆን በመንፈቀ ሌሊት ሲጓዝ ቢገኝ ጠንቋይ ነው አሊያም የሰይጣን መንፈስ አድሮበታል ሲሉም ድምዳሜ ላይ ደረሱ። በእኩለ ሌሊት ከተማዋን ማን ያስሳል? ድመቶች። የዕለት ጉርሳቸውን ፍለጋ አይጦችን ለማሳደድ ድመቶች በጨለማ ውስጥ ይርመሰመሳሉ። በሚያበራ አይናቸው ሰው ላይ ሲያፈጡ የሆነ መጥፎ ነገር ያሰቡ ይመስላሉ። ሊቀ ጳጳሱ ግሪጎሪ 9ኛው ጭምር እንዲህ ሲሉ ወደ አውሮፓ ነገስታት ደብዳቤ ጻፉ። ሰይጣን አምላኪዎች ለጥቁር ድመት ይሰግዳሉ፣ ከአለቃቸው ጀምረው ሁሉም ጭራቸውን ይስማሉ። እነዚህ ተረት ተረት የሆኑ እውነት ሳይመረመሩ የሚቀበሉት የጨለማው ዘመን አውሮፓውያን እንዲህ አሉ። ድመቶች የመናፍስት ማደሪያ ናቸውና ይገደሉ። በጎዳና ላይ ያገኙትን ድመት ሁሉ ገደሉ። በመቶ ሺዎች የሚቆጠሩ ድመቶች ሞቱ። የድመቶች ከአውሮፓውያን መጥፋት ተገን አድርገው አይጦች እንዳሻቸው መራባት ጀመሩ። ጎዳናውንም ያለ ፍርሃት ፈነጩበት። ጥቁር ሞት የተሰኘ አዲስ ወረርሽኝም ተከሰተ። ይህም ወረርሽኝ በአይጦች አማካኝነት የተሰራጨ ቁንጫዎች አድርጎ አውሮፓን ሙሉ አዳረሳት። እናም እነዚህ አይጦች በዓለም ታሪክ ውስጥ በጦርነት ከሞቱ ሰዎች ቁጥር በላይ ገደሉ። ከ1347 እስከ 1351 ባሉት ዓመታት ውስጥ የአውሮፓን 1/4 ህዝብ ጨረሱ። 25 ሚሊዮን ህዝብ አለቀ። ይህ ምን ያህል ያለ በቂ ምክንያት የሚያምን ማህበረሰብ በአውሮፓ ውስጥ መኖሩን አንዱ ማሳያ ነው። ከጥቁር ሞት በተጨማሪ ከሮም ስልጣኔ ማክተም በኋላ አውሮፓ በጥቃቅን የጎሳ ገዢዎች ተከፋፈለች። ረሃብ፣ ጦርነት፣ ድህነት ከመጠን በላይ ተንሰራፋባት። አውሮፓ በሃይማኖት አባቶች ላይ ጥገኛ እንደሆነች ለ1000 ዓመታት ያህል በጨለማ ውስጥ ኖረች። በእነርሱ መሃል የሚከተል እንጂ የሚጠይቅ ሰው አልነበረም። ከ1000 ዓመታት የጨለማ ዘመን በኋላ አውሮፓ ብርሃን ማየት ጀመረች። ፈላስፎቿ፣ የሳይንስ ሰዎቿ ችግሯን እንዲሁ በመላምት ከመፍታት ይልቅ ምክንያታዊነትን ተጠቅመው መተንተን ጀመሩ። ዘመኑም የምክንያታዊነት ዘመን አሉት። ምክንያትና ሳይንስ ቀድሞ የነበረውን ስርዓት መነቅነቅ ጀመረ። ታሪክ እንደሚነግረን የአብርሆት ዘመን በአውሮፓ ምድር ጅማሬውን ያደረገው በሬን ዲስካርት ዲስኮርስ ኦን ደ ሜተድ በ1637 በተባለ ሀተታ ሲሆን ቀጥሎም ጆን ሎክ፣ አይዛክ ኒውተን፣ ዴቪድ ሂዩም፣ ካንት እና ሌሎችም ፈላስፋዎች ለአንድ ምዕተ ዓመት ያህል መርተውታል። ምስጋናው አስራት ነው። ኤጅ ኦፍ ኢንላይትመንት ለኢትዮጵያ ያስፈልጋታል የምትሉ ኮሜንት ሴክሽን ላይ በመግባት ሐሳብ አስተያየታችሁን አስቀምጡልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር፣ ሰብስክራይብ በማድረግም የምስጋናው አስራት ዩቲዩብ ቻናል ቤተሰብ። አመሰግናለሁ። ምስጋናው አስራት ነበር።